ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርብላችሁ የአርትስ ስፖርት ፕሮግራም ነው። በዛሬው ፕሮግራማችን እንደተለመደው በአገር ውስጥ ስፖርት ላይ ትኩረት አድርገን እንወያያለን፣ እንጫወታለን። ከፕሮግራሙ ጋር አማን ከበደ እንዲሁም ባልደረቤ በጋሻው አየለ አሪፍ ቆይታ ከናንተ ጋር እናደርጋለን። ወደ ዋናው ውይይታችን ከመሄዳችን በፊት በአንድ ዜና አለን። ባለፈው ሳምንት የካቲት 21 ቀን የቀድሞ እግር ኳስ ተጫዋች የቅዱስ ጊዮርጊስ የኢትዮጵያ ቡና በተለይ በኢትዮጵያ ቡና ጎልቶ የወጣው የመሃል ሜዳው ቅመሙ ኢንጂነር በሚባል ቅጽል ስም የሚታወቀው አሸናፊ ግርማ መጽሐፉን አስመርቆ ነበር። በዚህ የመጽሐፍ ምርቃት ስነ ስርዓት ላይ እኔም አማን በስራ ምክንያት ባይገኝም እንዲሁም የኤዲተራችን ስንታየው ከበደ በቦታው ተገኝተን ነበረ። ቆይታችን አሪፍ ቆይታ ነበር ያደረግነው። በዚህ በአሸናፊ ግርማ የመጽሐፍ ምርቃት ላይ የተለያዩ ጥሪ የተደረገላቸው እንግዶች እንዲሁም ትልቁን ቦታ የሰጣቸው ታዳጊዎች በዛ ቦታ ላይ ተገኝተው ነበር። በወቅቱም አሸናፊ ግርማ ማመስገን የሚፈልጋቸው ለእኔ እዚህ ጋር መድረስ ትልቁን አሻራ ጥለውልኛል ያላቸውን በህይወት ባይኖሩም እንደ አሰልጣኝ ስዩም አባተ ልጁ በቦታው በመገኘት የተዘጋጀለትን ስጦታ ሲቀበል፣ እንዲሁም አሰልጣኝ አስራት ኃይሌ እሱም ልጁ በቦታው ተገኝታ ስጦታውን ተቀበላለች። ነፍሳቸውን በአጸደ ገነት ያኖርልን ብሎ እንዲሁም በምስራቅ አፍሪካ ላይ ድሎችን ሲቀዳጅ አብሮት የሰሩትን አሰልጣኝ ኢንስትራክተር ሰውነት ቢሻውን እንዲሁም የሕክምና ባለሙያውን ኢሳቅ ሽፈራውን አመስግኖ በመድረኩም የተለያየ ስጦታቸውን በማሊያ አድርጎ አጅቦ በፎቶአቸው አስገብቶ ስጦታ ሰጥቶ ተጨብጭቦ ምስጋና አቅርቦ ወደ ቀጣዩ ፕሮግራም ተካሄደ። በቀጣዩ ፕሮግራም ላይ ትልቅ የተለያየ ነገር ተደረገ። ከጻፋቸው ውስጥ የተለያየ ነገር እየተነሳ እነ ኢንስትራክተር አብርሃም ማብራቱ፣ እድሉ ደረጀ የተለያዩ ሰዎች እየገቡ እንዲሁም ታዳጊዎችን መጥተው በእንግሊዘኛና በአማርኛ መጽሐፉም በእንግሊዘኛና በአማርኛ ስለሚል ስለተጻፈ በሁለቱም እንትን ላይ ታዳጊዎቹ መጥተው አንብበው ሰዎቹን አስደምመው ሄደዋል። ወደ ቦታቸው ተመልሰዋል። መጽሐፉም በወቅቱ በአንዳንድ ሺህ ብር እዛው አሸናፊ ግርማ እየፈረመበት ይሰጥ ነበረ። መጽሐፉን ደግሞ ለመግዛት የሚፈልግ ጃፋሪ መጽሐፍት መደብር እየሄዱ በ500 ብር መግዛት ይችላሉ ተብሏል። እንዲሁም በስተመጨረሻ ላይ የማሊያ ምርቃቱ ስለነበረ ነው 1000 ብር ምርቃቱ ማሊያው የአሸናፊ ማሊያ ለጨረታ ቀርቦ ነበረ። ጨረታውን ሲያስጀምሩ ኢንጂነር የሱፍ በ50,000 ብር አስጀመሩት። እንዴ አብሬው ተጫውቼ ብሎ ፍቅሩም 60,000 ሲያስገባ አብሮኝ የነበረው ስንታየው ፍቅሩ የማሊያ የሚለቀው አይመስለኝም፣ በቃ እስከ ጥግ ይሄዳል ሲለኝ እኔ አይመስለኝም የሚሸነፍ ይመስለኛል ብዬ ነበረ። 80 ጠርቷል የተባለው በቃ ስንታየው አልጠራም፣ ስንቴ አልጠራም፣ ስንቴ ከበደ የሚል ነገር ሰምቻለሁ። አልጠራም፣ ስንቴ አቅም ቢኖረኝ በገዛውት ብሎ ነበር፣ ግን አልሆነም። ጨረታው በጣም ተጋግሎ ሄዶ የራሳቸው ኮሚቴዎቹ ይህንን ዝግጅት ያዘጋጁት ኮሚቴዎች አቶ ጀንበሩ ራያ፣ አቶ አለማየሁ ሶሌቶ፣ አቶ አንተነህ ተስፋዬ፣ አቶ መንግስቱ ታደሰ፣ አቶ ዘላለም በቀለ፣ አቶ ፍቅሩ ሽፈራው፣ አቶ ዮናስ ገረመው፣ አቶ ዘላለም ገብረሕይወት፣ የስፖርት ጋዜጠኛው ማርቆስ ኤልያስ፣ ኢንጂነር የሱፍ መሐመድ፣ አቶ ሚካኤል ግርማ፣ አቶ ተፈራ አርጋው፣ የስፖርት ጋዜጠኛው ምስግና መብራቱ በመተባበር ይህንን መለያ በ500,000 ብር ገዝተው በወቅቱ እንግዳ ለነበሩት ለአምባሳደር ፍጹም አረጋ በስጦታ መልክ እዛው ገዙ። እዛው በስጦታ መልክ ደግሞ ለአቶ ፍጹም አረጋ ተሰጠ። በጣም ደስ የሚል ዝግጅት ነበረ። ያው እንግዲህ አሸናፊ ግርማ ሲባል የሴካፋን ዋንጫ 3 ጊዜ ያገኘ በኮከብ ተጫዋች በኢትዮጵያ ቡና ማሊያ 2 ጊዜ ኮከብ ተጫዋች የተባለ ድንቅ
እግር ኳስ ተጫዋች የመሃል ሜዳ የእውነት መሃል ሜዳ ላይ ኳሱ ምን መደረግ እንዳለበት ለአማን ለምኑ ነው የሚያስፈልገው አማን ፐርፌክት የሚሆነው በግንባሩ ሲገጭ ነው ደረቱ ላይ አውርዶ ጎል ሲያገባ ነው ሲባል ለክቶ የሚሰጥ በቃ ልኬት የምታውቀው አንተ ሚሊተሪ ታራ ልብስ ስታሰፋ ነው ልኬት ግን በኳስም አለ እዛ ማለት ነው ይሄንን ይመስል ነበር ቆይታችን እዛ የነበረው ቆይታችን እንደው የመጀመሪያ መነሻ ሐሳቤን የሚጀምረው ካንተ ይሆናል ፈረደ የሚሆነው ምንድነው አካሄድ ብዬ እንደውም በወቅቱ ላስቆም ነበር እንኳን አላስቆምከኝ ኢንጂነር ብለህ ጠርተው ነበር ግን ለተመልካቾቻችን በግልጽ ማስቀመጥ መቻል አለብን ኢንጂነር ተብሎ ኢትዮጵያ ቡና ውስጥ የሚታወቀው ካሳይ አረጋን እንዳትል ያለ ጥርጥር ያለ ጥርጥር ካሳይ ከለቀቀ ሳቪዮላ እንደውም ሳቪዮላ በሚለው አርጀንቲና ላይ ነው ሳቪዮላ በሚለው ስሙ ነው እስማማለሁ ይሄ አጣላ ስራው የኢንጂነር ነው ወይ አርኪቴክት ብትለው ምን አለ ግን ካሳይ አረጋ ከወጣ በኋላ እንደውም የቡና አድናቂዎቹ ሌላ ኢንጂነር ተተካለን ያሉት ሳቪዮላ አርጀንቲና ላይ ያስጨበጨበ ትልቅ ታምር የሰራ እንቅስቃሴዎቹ ልዩ የነበሩ እነ ዮርዳኖስ እና አንዳርጋቸው እነ በቀለሉ አርጀንቲና ላይ እነ ሁሴን ሰማን እነ እስማኤል ማንን ጠርተተዋል በወቅቱ የነበረው ስብስብ ልዩ የነበረ ስለነበረ ሳቪዮላ በሚለው እንስማማለን አጣላሉ እሺ አከይደ እንግዲህ ስለተቀበልኩ ማመሰግናለሁ በመቀጠል እንግዲህ አሸናፊ ግርማ መነሻው ያው ድሬዳዋ ነው እሱንም ወደዚህ ሀገር ያመጣው ነፍስ ይማር አሰልጣኝ ስዩም አባተ ገልጾታል ለኢትዮጵያ መድን ስፖርት ክለብ ነው ከዛ በኋላ በተጫዋችነት ዘመናቸው በሁለቱ አንጋፋ የሀገራችን ክለቦች የበርካታ ደጋፊዎች ባለቤት በሆኑት ክለቦች ውስጥ የመጫወት እድል ካገኙት ተጫዋቾች ውስጥ አንዱ አሸናፊ ከዛ በኋላ በተለያዩም ጊዜ በኢትዮጵያ እንደ በተዋረድ ታዳጊ ወጣት ዋናው ብሔራዊ ቡድን ይያለ የመጫወትን እድል አግኝቶ ተጫውቷል አሹ እንግዲህ ሜዳ ላይ ምንም ሆኖ ምንም ቢገባ ኳሱን ስለሚችለው አጫወቱ የሚመታቸው ሽቶት አንዳንድ ጊዜ ከዛ ሀገር ነው ወይ ምናም ብለ እግሩን ሁሉ ለማየት ትገደዳለህ በጣም በዚህ ኪሎ በዛ ኪሎ የሚመታው ሽት በቃ ንቅንቅ ነው የሚያደርገው ለኛ ነው ሜዳ ላይ ላለመሸነፍ የሚያደርገውን ትግል ታደንቅለታለ በጣም በርካታ ጎኖች ነበሩት ያው እድሜም ደግሞ ወጣትነት ምናምን አለ አሁን በጣም ደስ የሚል ግን ሁሉን ነገር አርሞ እንዴት አድርጎ ወደ ስራ የገባበት መንገድ ምንድነው መሰለ አንተ ያሳለፍከውን የህይወት ጉዞ ለቀጣዩ ትውልድ አስቀምጠ መሄድ በኢትዮጵያ እግር ኳስ ውስጥ ስምን በወርቅ አሻራ አስፈረ እንደማለፍ ባልተለመደ ሁኔታ ብዙዎቹ አሁን ከኢንስትራክተር መንግስቱ ወርቁ ከልሳቸው መጽሐፍ ውጪ እንደዚህ የህይወት ታሪካቸውን ጽፈው ያሳዩን የሉም ብዙ ተጫዋቾች አሉ ብዙ አሰልጣኞች አሉ ብዙ ልንማርባቸው የሚገባው ትውልድ ሊያቀው የሚገባው ለምን አሸናፊ ሲጫወት እኮ የኔ ልጅ ያቀው ገብቷል እንደዚህ ትውልድ ሊያቀክ ይገባል ማን ነው አሸናፊ የሚባለው ምንድነው ለሚለው እንደውም አሸ በዚህ ኪሎ እንዴት ተመረጠ ተብሎ ክርክር ሁሉ ነበር ከሚከራከሩት አንድ ተከላካይ በሱ ሹት እንደውም በቴስታ መልሰዋለሁ ብሎ አሲዞ ገብቶ አይለኛ ሹት ሲመታ በቴስታ መልሶ ከለሩ ሁሉ ተቀያየረበት ዞሮበት ምን አልከባድ እንደሆነ እና በዚህ ኪሎ በመመረጡ በመጫወቱ አገር በማገልገሉ በኪሎም ጠንከረ ከሰራ አላማ ካለ የትም መድረስ እንደሚቻል ያሳየን አሸናፊ ግርማ ነው አሰልጣኞቻችን ሁሉ ጊዜ በኪሎና በቁመት ነበር የሚያምኑት ረጅም ከሆንክ ኪሎ ካለክ የመጀመሪያ ተመራጭ ነህ የትም ቡድን ብትሄድ ደቃቃ ከሆንክ ግን ልትጫወት ነው ልብስ ልትይዝ ነው የመጣው ነው ተባለው ስለዚህ ይሄን ሁሉ አሸንፎ እዚህ ጋር ደርሶ የራሱን ግለ ህይወት ታሪኩን እንደዚህ ባማረ መልኩ በአማርኛና በእንግሊዘኛ አጽፎ ከአሸዋ ሜዳ እስከ አርጀንቲና ፕላስ እስከ ካናዳ ብሎ እቺን በመታመር ተከሽና የቀረበችው መጽሐፍ በወቅቱ ስለ መጽሐፉ የተለያዩ ሰዎች የተለያየ ነገር ብለዋል እኛ እቺን ካልን
በሚቀጥለው ሳምንት እንግዳችን ለማድረግ ከፍተኛ ጥረት እናደርጋለን። የበለጠውን ደግሞ ከሱ አንደበት እንሰማለን። አው እንግዲህ አሹ ከዛ በተረፈ በርካታ ተጫዋቾች የሚመኙትን የማግኘት እድል ግን ያጡበት በዓለም የወጣቶች ዋንጫ ላይ አገሩን ወክሎ በዓለም ዋንጫ እኮ ተሳትፍ ያለው ብለህ ስትናገር ራሱ ያለውን ኩራትና ግርማ ሞገስ የወጣቶቹም ይሁን የታዳጊውም ይሁን እዛም ላይ ጥሩ እንቅስቃሴ አድርጓል። በዋናነት አሁን ያ ሜዳ ላይ ያሳየን የነበረውን ድንቅ እንቅስቃሴና ውጤታማ ስራዎቹ አሁን በስልጠናው ሂደት ላይ የምንቆምበት ጊዜ ሩቅ አይደለም። አዎ እሱም ትኩረት አድርጎ የሚሰራው ታዳጊዎች ላይ ነው። በሚቀጥለው ሳምንት እንግዳችን አድርገን የበለጠውን ከሱ አንደበት እንሰማለን። እንዲያው ተናግረን እንዳንጨርሰው አይነት ነገር አፋፌን እያስቆመኝ ነው። የበለጠ እንሰማለን። አሁን ለውይይት የያዝነው ርዕሳችን ላይ ወደዛ ብንሄድ አሪፍ ነው። ክለቦቻችን ትኩረት ማድረግ ያለባቸው በመግዛቱ ላይ ነው በማሳደጉ በሚለው ነው። ክለቦቻችን አሁን ሁሉም ክለቦች ማለት ይቻላል በጣት ከምትቆጥራቸው ክለቦች ውጪ አቅማቸው ነው ምናምን ሊሉ ይችላሉ። የተገደበም ነገር አለ ይባላል። እኔ ተጫዋቾች ለምን ሚሊዮን ቢሊዮን ያገኙ የተጫዋችን ልፋት የተጫዋች እድሜ የት ድረስ እንደሆነ እናውቀዋለን። ግን ተጫዋቾች አይጠቀሙ ሳይሆን ክለቦች የሚጠቀሙት ክለቦቻችን የሚጠቀሙት ግዢ ላይ ነው፣ ታዳጊ ማሳደግ ላይ ነው። ታዳጊዎቻችን መጨረሻቸው የት ነው? ክለቦች እኮ ከ17 ዓመት በታች አላቸው፣ ከ20 ዓመት በታች አላቸው። የነዚህ ተጫዋቾች መድረሻቸው የት ነው? እንደዚህ ከክለብ ስንዟዟር የክለብን የማሊያ ጣሙን ሳታቀው አሁን ቀደም ባለው ጊዜ እኮ 8 ዓመት 10 ዓመት የአንድ ክለብ ማሊያ በማድረግ ከአንድ ክለብ ውጪ ማሊያ አላረግም በቃ ሂድ ተብሎ ነው ሙሉጌታ ከበደ ኒያላ ሄደው በቃክ ተብሎ እኮ ነው። የዚህን ያህል ከወሎ ፔፕሲ መጣ ቅዱስ ጊዮርጊስ ገባ። ቅዱስ ጊዮርጊስ ላይ በቃ ተብሎ ነው ወደ ኒያላ ሄደው። እነ ሙሉጌታ ወልደየስን ትጠቅሳለህ፣ እነ አሸናፊ በጋሻውን ትጠቅሳለህ። ሚሊዮን በጋሻው ከከፍተኛ 25 ነው ኢትዮጵያ ቡና የመጣው። ከዛ በኋላ ሌላ ማሊያ አለበሰ። የማሊያ ፍቅር ሊኖርክ የሚገባው እንደዚህ ክለቡን እየወደድከው ስትመጣ ነው። ክለቡም ተጠቃሚ የሚሆነው እኔ አማንን ስሸጠው ልጠቀም፣ አማን ይጠቀም። አማን በወር የሚከፈለው አይደለም፣ በሳምንት ለምን 1 ሚሊዮን ብር አይሰጠውም? ክለቡም ግን በአማን ሊጠቀም ይገባል። በአማን የሚጠቀመው ግን ክለቡ ከስር ጀምሮ ታዳጊዎች ላይ ትኩረት አድርጎ ታዳጊዎችን ማብቃት ሲችል እንጂ እየገዛ ከአንዱ ክለብ እየቀማ ልጁም የማሊያ ፍቅር ሳይኖረው ምንም የተጫወትክ ጊዮርጊስ ነበርኩ 6 ወር 1 ዓመት ቡና ነበርኩ 2 ዓመት መድን ነበር ምን ይሰራል? ከክለብ እንደ አኒሊካ ከመዟዟር ክለቦቻችንም ልጆቹ ታዳጊዎቹ ላይ ትኩረት አድርገው ክለቡም ተጠቃሚ የሚሆንበት ልጆቹም ተጠቃሚ የሚሆኑበት መንገድ መዘየድ ይሻላል እንጂ በሁሌ ግዢ ላይ ትኩረት ማድረግ ትርፉ ኪሳራ ነው የሚል እምነት ነው ያለው። ልክ ነህ በጋሽ። አሁን ምንም እንደው ሳት ያልከውም ከኔ አስተሳሰብ ወጣ ያለም ሐሳብ አልሰነዘርክም። ተመሳሳይ ነው ሐሳባችን። ምንድነው መሰለ ግን እርግጥ ነው ይሄ የማሊያ የሹራብ ፍቅር የምትለው ነገር ድሮ ነው ያለፈበት። አሁን ይዘመገኘት ነው። ልክ ነው፣ መጠቀም አለባቸው። ተጫዋችነት ዘመናቸው አጭር ነው፣ ማግኘት አለባቸው። ነገር ግን አሁን የኢትዮጵያ እግር ኳስ እኔ ከተወሰነ ጊዜ በኋላ ከድጥ ማጡ እንደሚጠቀልለው ገምታለሁ። ሌብነት በዝቷል። ደጋግመህ ትናገራለህ ግን መፍትሄ የለውም እና ዝም በለው ይጩህና ይወጣለታል አይነት ነገር ነው የሚመለከተው አካል። እኔ አሁን የሚመለከተው የመንግስት አካል ምን እያደረገ ነው? በዚህ ላይ እንቅስቃሴዎች ሊገደቡ ይገባል። ሙስናን እከላከላለሁ ካልክ ማለት ነው ትልቁን የስፖርቱ ካንሰርና ነቀርሳ የሆነ ሙስና ያለው ስፖርት ውስጥ ነው። በሚሊዮን የሚገመት ብሮች ይንቀሳቀሳሉ። ከዛ ውስጥ ለትክክለኛው ዓላማው እየዋለ ነው ወይ?
እንዴት ነው ይሄን የሚያዳምጥ ጆሮ የሚጠፋው? አድካሚ እኮ ነው። በየሳምንቱ እንናገራለን። እንዴት ነው የሚያዳምጥ ሰው የሚጠፋው? የኢትዮጵያ እግር ኳስ እንዲያድግ ከተፈለገ መጀመሪያ በየክለቡ ያሉ ነቀርሳና ካንሰሮችን መልቀም ነው። የኢትዮጵያ እግር ኳስ አንዱ የሚያድግበት አሁን የተጫዋቾች የማያድጉበት ምክንያት ምንድነው መሰለህ? ተጫዋቾች 1 ዓመት 2 ዓመት አንድ ክለብ ተጫውተው ሲሻገሩ ዝውውሩ ሲጧጣፍ እነዛ የክለብ አመራሮችም በዛች የሚያገኙት ኮሚሽን አለ። ስለዛ ለምን ተጫዋች ያሳድጋል? ድሮ እኮ አንተ የድሮ እኔ እንግዲህ እነ ጋሽ ገዛኸኝ አመጠ፣ እነ ጋሽ ገዛኸኝ አረዳ፣ እነ ስዩም ሜታ እንግዲህ ነፍሳቸውን ይማር ጊዮርጊስና የኢትዮጵያ ቡና ቡድን መሪም ነበረ ጋሽ ስዩም ሜታ ነበሩ። እና በቃ የምታወራው ስለ ተጫዋች ማሳደግ ነው። አንድ በጣም በኳስ ችሎታው ሊቅ የሆነ ተጫዋች ከሌላ ክለብ ከምታመጣ ከሱ ችሎታ ዝቅ ያለውን ከታች ብታሳድግ በቃ በኩራት ነው የምታወራው። እንዴ የኔ ልጅ እኮ ነው የምትለው፣ የኛ ልጅ ነው የምትለው። ለዚህ እኮ ነው አሁን ኢትዮጵያ ቡና አሁን ካሳይ ስትል ኢትዮጵያ ቡና የሚሸትክ ከቢ ቡድን ወደ ዋናው ቡድን መጣ። ከዋናው ቡድን አልተላቀቀም። ከዛ በኋላ ነው መድንና ክራይ ቤት ገብቶ ተጫውቷል። እንደገና አሸናፊ በጋሻው ብትል ከቢ ነው። አብድራዛቅ አብድራማን ናይጄሪያ ብዙዎቹን ከቢ አሳድገው የቢ ልጆች ጊዮርጊስ ጋር ብትሄድ ኤልፓ ብትሄድ ተስፋዬ ጅማት ከእሱ ቀጥታ ነው የመጣው ነው። ያው ከቢ በለው አይ ከቢ አይደለ ከጅማ ነው ቀጥታ ይሄ ልጅ ይጠቅማል ተብሎ ነው የመጣው። ግን ማንም ቢሆን ክለቡ አሁን ሲኒየር ተጫዋች የምትለውን በየክለቡ የለም። ማንን ነው ሲኒየር የምትለው? ለምን የሚፈርመው 1 ዓመት ነው የሚፈርመው 2 ዓመት ነው። ሲኒየር የምትለው እኮ ከክለቡ ጋር ብዙ የቆየ ተጫዋች ነው እድሉን የምትሰጠው። ቡድኑን እንደፈለገ እንደዚህ አድርግ ብለህ እኔ ባይመቸኝ የሚመራው የሜዳ ላይ አሰልጣኝ ሆኖ የቡድኑን እንቅስቃሴ ሜዳ ላይ ራሱ እኮ ሲለውጥ እናስተውል ነበር እኮ በቀደምት ዓመታት። ሩቅ አይደለም እኮ ካሳዬ አራጌ ሜዳ ውስጥ የሜዳ ላይ አሰልጣኝ ነበር። ሲጫወት እዛ ጋ ይላል። እሱ ይዞልክ የሚመጣ ልጆች አሉ። ብራቮ አሁን መጣልኝ። አሁን ለምሳሌ ነመቻል ጦር ሰራዊት ስትሄድ ሙሉዓለም እጅጉ መቻል ካለው ካፕቴንነቱን አድርጎ ታገኘዋለህ። ቡና ሂድ ማን ነበረ? የቡና እንኳን ሚሊዮንም ነበረ፣ ረጅም ዓመት ሚሊዮንም ነበረ። አዎ ሚሊዮን ነበረ። ከዛ ረጅሙን ዓመት ጊዮርጊስ እና አዲስ ብስራት አሉ። ገባ ኤልፓይድ እነ ኤልያስ ጀዋር አሉ። እና ምንድነው መሰለ አሁን አንድ ቡድን ስስል አንድ የምታገኘው ተጫዋች አለ ቢያንስ ማለት ነው። አሁን ባለው ሁኔታ ግን የእኔ ፕሪሚየር ሊግ ተወዳዳሪዎች ውስጥ ካሉት ክለቦች ውስጥ የሁለቱን ወይ ከሶስቱ በላይ የቡድኑን አንበል ልታውቅ አትችልም። እኔ አሁን ክለቦች እኮ አሁን ተስፋ ቡድን አላቸው ከ20 ዓመት በታች በቃ ከ17 አላቸው። አሁን ምሳሌ ቡና ልስጥ። ዳዊት እስጢፋኖስ ከ20 ዓመት በታች አሰልጣኝ ነው። ዮሴፍ ተስፋዬ ከ17 ዓመት በታች አሰልጣኝ ነው። ከኤልፓ እነ ተስፋዬ ቱታ ከሲ ቡድን ነው አንዋር ሲራጅን ወደ ዋናው ቲም የጠራው። ተስፋዬ ቱታ የኔ ልጅ ነው ብሎ በኮንፊደንስ ያወራል። ምን አለ ትላልቁ አሰልጣኞች የዋናው ቲም አሰልጣኞች ወርደው ካላዩላቸው የነ ዮሴፍ ተስፋዬ የነ ዳዊት እስጢፋኖስ ልፋት ከንቱ እኮ ነው። ብራቮ። እዚህ ላይ ላስቆም። ሶሪ እንደው ምንድነው መሰለ በጋሽ እኔ እንደው ለይስሙላ የሚሰራ ስራ መቼም ውጤታማ አይሆንም። አሁን ጥሩ ሐሳብ ነው ያመጣው። አሁን ዮሴፍ ተስፋዬ በጣም አገሪቷ ላይ አለ የተባለ ኳስን ጠንቅቆ የሚያውቅ በሳል አመለሸጋ ተጫዋች ነው። ዳዊት እስጢፋኖስ አይኑን ጨፍኖ መጫወት የሚችል ልጅ ነው። ኦኬ ግን እነዚህ ልጆችን ለኃላፊነት ስታስቀምጥ ቡና እኮ ኢትዮጵያ ቡና እንደዚህ አይነት ልጆችን ሾመ ለማለት ሳይሆን
ከነዛ ለክለቡ ተጫውቶ ያሳለፉ አሰልጣኞች ምን አይነት ልጆች ያፈሩልኛል ብለህ መጠበቅ መቻል አለበት። ግን ምንድነው መሰለ እዛ ዋና ቡድን ላይ አሉ እንቅስቃሴዎች። በቃ አሁን የየቲሞቹ ደካማ ጎን ይሄ ነው። ላይ የሚሰራው ድራማ ማለት ነው። የተወሰኑ ተጫዋቾች አሉ ይዟዟራሉ፣ የሆኑ አሰልጣኞች አሉ ይዟዟራሉ። ከዛ ታዳጊ የምትለው ነገር የማደግ ትላንትና አንድ ኢንተርቪው አይቼ ነበር። የቅዱስ ጊዮርጊሱ ምንታይ የቀድሞ አምበል ምንተስኖት አዳነ የተናገረው ነገር እውነት የሚነካ ነገር ነው። ጭንቅላት ልብን የሚነካ ነገር ነው። ምንድነው ያለው? የአዲስ አበባ ልጅ የት ሄዶ ይጫወት? ሌላው አካባቢ በየክልሉ ያሉት እኮ የመጫወት እድልን ያገኛሉ። በአካባቢ በልጅነት ራሱ በሚለው የሆነ ኮታ አላቸው። አሁን እኮ እግር ኳስ እኮ ኮታዊ ጎጠኛ ምናምን የነገሰበት ስፖርት ሆኖ በግድ አደረጉት እንጂ የትም ሄደህ ትጫወት ነበር። አሁን የክልል ስትሄድ የኛ ቅድሚያ የሚሰጡት ለክልላቸው አካባቢው ላይ ሜዳ አለ። የአዲስ አበባ ልጅ ማንም ዞር ብሎ አየው። መጫወቻ ሜዳ ቁልፍ ነው። አሁን እኮ የበፊቶቹ ተጫወቱ፣ እኛ ተጫወትን። ኔክስት ያለው ጄኔሬሽንስ የት ሂድ? አይ በሱ ደረጃ እንደው የክብርት ከንቲባ ወይዘሮ አዳነች አቤቤን አንድ ንግግር አዳምጫለሁ እና ካቢኔውን ሰብስበው በቅርቡ ያደረጉት አንድ ስብሰባ ላይ ጠንከር ያለ መመሪያ ነው ያወረዱት። እኛ እነዚህን የመጫወቻ ሜዳዎች ሰርተን ለመስራት ከፈጀብን ጊዜ ይልቅ ከላይ የተላለፈ መመሪያ ወደታች ተፈጻሚ ለማድረግ ጊዜ ፈጀ። ገብቷል ነገሩ? ሜዳውን ለመስራት ከፈጀብን ጊዜ ይልቅ ከላይ ያወጣነው መመሪያ እታች ላይ ተፈጻሚ እንዲሆን ለማስቻል ረጅም ጊዜ ፈጀ የሚል አስተያየት ተነግሯል። ለምን እንደሆነ ታውቃለህ? ሜዳዎቹ ተሰርተዋል። እኔ በማቃቸው የተለያዩ ፕሮጀክቶችም ዞሬ አይቻለሁ። ቅድሚያ የሚሰጠው ለሚከፍል ነው። ዋጋ ማስተካከያ ተደርጓል። ግን ከዚህ ሰዓት እስከዚህ ሰዓት ብለው ይይዙባል፣ ይቆለፋል። ግን እግር ኳስ በአብዛኛው የድሃ ልጅ ስፖርት ነው። በአብዛኛው ብዙ የሀብታም ልጆችም ተጫውተው ትልቅ ደረጃ የደረሱ እናውቃለን። ግን አቅም የሌላቸውስ መክፈል የማይችሉትስ 500 ብር። ድሮ እኮ ሜዳ በየሰፈሩ ነበረ ሜዳ። የትም ሜዳ ነው የምትጫወተው። እዚህ ሰፈሬ ነው እዛ ሰፈሬ ነው የለም። ጃል ሜዳ ያንም ያህል ሜዳ ላይ ከተለያየ አካባቢ የሚመጡ ታዳጊዎች ወጣቶች ይጫወቱበት ነበር። የሲና የቢ ውድድር ላይ ሜዳ ታች ሜዳ ተብሎ ይካሄድበት ነበር። አሁን መጫወቻ ሜዳ እኮ የለም። አለ? አዎ አለ። ቁልፍ ነው? አዎ ቁልፍ ነው። መክፈል የማይችሉ አሉ። ታዳጊዎች ላይ የሚሰሩት ብዙ ፕሮጀክት ያላቸው አሰልጣኞች እድሉን ያገኛሉ? አያገኙም። በኮንትራት ነው የተያዘው። ይህን ሜዳ ሰራለሁ ለዚህ ዓመት ድረስ ለ10 ዓመት ድረስ ብለው በግል ደግሞ ሰርተው በየትምህርት ቤቱ የሚያከራዩ ትርፍ ለማግኘት የሚሰሩ ሰዎች አሉ። ትርፍ አያገኙ አይደለም፣ ያገኙ። ግን ሜዳውንስ እንዴት ነው የሚጠቀሙት የአካባቢው ልጆች? አሁን ብሔራዊ ቡድን በፊት ከ1 እስከ 11 የምትጠራው በአብዛኛው ብዙ ልጆች ትጠራ ነበር። አሁን ክለብ ላይ አጠራም። የአዲስ አበባ ልጅ 2 ልጅ አጠራም። ለምን? መጫወቻ ሜዳ ስለሌለ፣ ነጥረው መውጣት ስላልቻሉ ነው። አሁን ክልል ላይ ደስ ይለዋል። በደንብ ጠንክረው ሜዳቸው ላይ ይሰራሉ፣ ነጥረው ይወጣሉ። ብሔራዊ ቡድንም አገርም ይጠቅማሉ። ስለዚህ አሁን ሜዳ አለ ብቻ ሳይሆን 500 ብር መክፈል የማይችሉትስ የት ሄደው ይጫወቱ? ይህም ጥያቄ ነው። የት ሄደው? ምክንያቱም ድሮ ላይ ክፍያ የሚባለውን ነገር አታስብም እግር ኳስን ለመጫወት። እንደዛም ቢሆን የአዲስ አበባ ልጅ የተጫዋች ቁጥር የሚጋነን አልነበረም። አሁን ግን ቶታሊ እውነትም እየጠፋ ነው ያለው። እኔ እንደውም ለእንደዚህ አይነት ነገር መፍትሄ ይሆናል ብዬ የማስበው ምንድነው መሰለ በጋሽ፣ ይሄ ፕሪሚየር ሊግ የሚባለውን ነገር ዘግተህ ሁሉም በየክልሉ ይጫወት። የኢትዮጵያን ሻምፒዮና አምጣ።
ምክንያቱም ሁሉም በየከተማው የራሱን ውድድር ሲያደርግ ማለት ነው ብዙ ልጆችን ማግኘት ትችላለህ። አሁን አዲስ አበባ እኮ ተጨማሪ ቲሞችም እኮ ማፍራት ትችላለህ። ገባ የአዲስ አበባ ቡድኖች ውድድር ምናምን ብለህ ስትጀምር ማለት ነው እዛው አካባቢ ተጨማሪ 4-5 ቡድኖችን ታገኛለህ። በጣም አሪፍ እንደውም አሪፍ ነገር ነው ያነሳው። ይሄ ነገር በፊት 10 ቡድኖች ምናምን ይካሄድ ነበር ኢትዮጵያ። የኢትዮጵያ ሻምፒዮና ተብሎ ነው የሚመጣው። ድሬዳዋ ያን ሁሉ ቲም የጠፋ እነ ድሬዳዋ ጨርቃጨርቅ፣ ምድር ባቡር፣ ኮካኮላ አት ነበሩ። አሁን አለ የምትለው የድሬዳዋ ቡድን ትንሽ ነው። አንድ ለልጆቹም ቀድሞ ተጫውቶ ላሳለፉትም እድል መፍጠር ነው ለማሰልጠንም። በድሬዳዋም ብትሆን አዋሳም የትም ደቡብ የትሙን ለማሰልጠንም እድል ትፈጥራለህ። ለተጫዋቾችም ብዙ ቡድኖች ይኖራሉ። በየክልሉ ላይ ብዙ ቡድኖች ይኖራሉ። ብዙ ቡድን ባለ ቁጥር ብዙ ተጫዋች ይኖራል። ብዙ ተጫዋች ሲኖር ሀገር ትጠቀማለች። ለምርጫም አትቸገርም። አሁን ባለው ሁኔታ ግን ይሄ ግን መቼም አይደረግም። ለምን በቃ ሌብነቱ ተጧጥፏል። ማጅራት መምታቱ ተጧጥፏል። ቼኑ እንደዚህ የተያያዘ ነው። እንደውም አንተ እንዴ ነገ እኮ ቢያገኙኝ እኔንም አይምሩኝም ለመሰለ ለምን ይሄን ነገር ያውጣል በሚል ማለት ነው። ቼኑ እንዳለ ስፖርቱ ላይ እንደ ሸረሪድር እንደተጠምጥሙበታል። አሁን በክለቦች ማድረግ ያለባቸው አሰልጣኞችም እንትን አለ እኮ አሁን አንተን አሰልጣኝ ሳደርግ ልባረር እችላለሁ ከሚል ከዛ ትለቅማለህ። እምነት ታዳጊዎች ላይ እምነት እንዲጣል የኮንትራት ጊዜያቸው ማርዘም የአሰልጣኞችን የተጫዋቾችንም በአግባቡ መከፈል የሚገባቸው ክፍያ ተከፍሎ የማለው ፍቅር እንዲኖራቸው የኮንትራት ጊዜያቸውን 6 ወርና 1 ዓመት ተጫዋች እያስፈረግ የማሊያ ፍቅር የለውም ብለህ ልትሰድበው አይገባም። የማሊያ ፍቅር እንዲኖረው ረጅም ኮንትራቶችን ሰጥቶ እድሉ ከተሰጠ ታዳጊዎችን አሰልጣኞችም ደፍረው ያመጣሉ የሚል እምነት አለን። አዎ እንደው እንደማጠቃለያ አንድ ሐሳብ አለች። እሺ ከዚህ ጎን ለጎን ምንድነው መሰለህ አሁን እነዚህ ክለቦች ላይ ክለቦቻችን ታዳጊ ተጫዋቾች እንዳያፈሩ አንድ እንቅፋት ሆኖ ያለባቸው ነገር ምንድነው ታውቃለህ? ባለሙያውም አሁን ለምሳሌ ስም መጥቀስ አያስፈልግም። አንድ አንጋፋ አሰልጣኝ ነበረ። አንድ ቲምን ያዘ፣ አዲስ አዳጊ ቡድንን ማለት ነው። አዲስ አዳጊ ቡድንን ይዞ የመጀመሪያ ጨዋታዎችን ይታወቃል። እኛ ከድሮ ጀምሮ እናውቀዋለን። ተፍ አለ። የትም እንደማይደርስ ይታወቃል። እኔ ስፖርት ውስጥ ረጅም ዓመት ካሳለፍኩ የአሰልጣኝ የት ድረስ እንደሚጓዝ አካሄዱ እንዴት እንደሆነ ለመረዳት አይቸግረኝም። ገባ ሁለተኛው ዙር ላይ የያዘው ቡድን ሁሉ በቃ የኃይል ጨዋታ የጉልበት እሳቤው ጉልበት ስለሆነ ተራራ ምናምን ያስሮጣል። በኋላ ጉልበት እየወረደ ይመጣል። እና ስፖርቱን ካወቅ እሱን አሰልጣኝ እንዴት ታመጣዋል? ያን ታሪክ እንደሚደግም ለ10ኛ ጊዜ ይሄ ነው። እንደው በሌላ ቀን በስፋት እንወራለን። ተመልካቾቻችን በሌላው ዝግጅታችን በደንብ ተዘጋጅተን ደግሞ የበለጠ እናወራለን። በዚህ ሐሳብ ላይ ደግሞ ቅራኔ ያለኝ ደስተኛ ነኝ የሚል ሰው ካለ መድረኩ ክፍት ነው። ትኩረት ክለቦቻችን ማድረግ ያለበት ለታዳጊዎች ነው ወይስ ግዢ ላይ ነው የሚለው ውይይታችን ይህንን ይመስል ነበር። በመቀጠል ደግሞ በእንግዳ ፕሮግራማችን ባለፈው ሳምንት ጀመረን ካቋረጥ ነው ከቀድሞ ዝነኛ ተጫዋች ካስቻለው ደሴ ጋር ያደረግነው ቆይታ ተከታትለን እንመለስ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።